ፕሮግራማችን አሁንም እንደቀጠለ ነው። ሞዳ መዝናኛችን እየተከታተላችሁ ነው። በሞዳ መዝናኛችን ከምናቀርብላችሁ ለየት ያሉ መሰናዶቻችን መካከል ደግሞ ሞዳ ኦንላይን ይገኛል። ሞዳ ኦንላይን ትኩረቱን ቁርአን አድርጎ ከቁርአን ጋር የተገናኙ የተለያዩ ሐሳቦችን እያነሳ እያስዳሰሰን ይገኛል። ዛሬ ለየት ያለ እንደዚሁ መረጃ አዘጋጅቶላችኋል። እሱን ተከታትለን እንመለሳለን። ከሞዳ መዝናኛችን ጋር በድጋሚ መልካም ቆይታ ይሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ ተመልካቾቻችን እንደከረማችሁ በረመዳን ጀመርነው ከቁርአንና ከሳይንስ መረጃዎችን እያመጣን ሳይንስና ቁርአን ስለ መሬታችን ስለ ህይወታችን ምን ይሉናል የሚለውን ለማየት እየሞከርን ነበረ። አሁን ደግሞ ረመዳን ቢወጣም ህይወታችን መቼም ከቁርአን ስለማይለያይ የህይወታችን አንዱ አካል የሆነውን ውሃ ምድራችን ላይ ያለውን ቦታ እንዲሁም በቁርአን ውስጥ እንዴት ነው የተገለጸው ውሃን እንዴት ገልጾልናል የሚለውን ለማየት እንሞክራለን ኢንሻአላህ። ምድርን አሁንም ከስፔስ ብትመለከቷት የሆነ ሰማያዊ ፕላኔት ነው የምትመስለው። እንዲሁም 71% የሚሆነው የምድራችን ክፍል በውሃ የተከበበ ነው። ይህ ውሃ የሚባለው ነገር ቁርአን ውስጥ ብዙ ቦታዎች ላይ ተጠቅሷል። እንዲሁም ሳይንቲስቶች ብዙ አይነት ጥናቶች አድርገዋል። የቱ ጋር ተገናኘው የሚለውን እንመልከት። ለመጀመሪያ ያህል ሁሉም ህይወት የተባለ ነገር በአጠቃላይ ከውሃ እንደተፈጠረ ቁርአን ላይ እናገኛለን። ሱረቱል አንቢያ ላይ 30ኛው አያ ላይ እናገኘዋለን። ወጀዐልና ሚነል ማኢ ኩለ ሸይኢን ሐይ ህያው የሆኑ ነገሮች ሁሉ ከውሃ ፈጠርን አያምኑም ምን ብሎ ይጠይቃል ማለት ነው። ይህ ነገር ምናልባት ከዘመናት በፊት ሰዎች ሁሉም ነገር ከውሃ ተፈጥሯል የሚለውን ሐሳብ ላይኖራቸው ይችላል። ነገር ግን በአሁኑ ሰዓት ሳይንቲስቶች ባጠኑት ጥናት የሰውነታችን ቦዲ 60% ውሃ ነው። አንዳንድ ደግሞ ኦርጋኒዝሞች አንዳንድ ምንድነው ህይወት ያላቸው አካላት 90%ቸው ውሃ እንደሆነ ደርሰውበታል ማለት ነው። ብዙም ጥናት የሚፈልግ ወር ደግሞ ብዙም የሚያስጨንቅ ፓርት አይደለም። ከውሃ መፈጠራችን ቁርአኑ ከ1400 ዓመት በፊት ህይወት የተባለ ነገር በአጠቃላይ ውሃ መነሻው እንደሆነ ገልጾልን ነበር። በአሁኑ ሰዓት የህይወታችን ምንጭ የሆነው ውሃ ያለ ውሃ ምድር ላይ ህይወት የለም። ምክንያቱም ምናልባት በቀላሉ ከምድር ውጭ ያሉ ፕላኔቶች ላይ ሳይንቲስቶች የሰው ልጅ መኖር እንዲችል ለማስቻል ውሃ መኖሩን ነው ጥናት እያደረጉ ያሉት። ምክንያቱም ያለ ውሃ ህይወት የለም ማለት ነው። ሌላኛው ደግሞ ከውሃ ጋር በተያያዘ የድሮ አስተሳሰቦች ወር ደግሞ ውሃን በተመለከተ የሰው ልጅ የሚያስበው አስተሳሰብና ቁርአን ላይ የተገለጸው አስገራሚ እውነታ እናገኛለን። የውሃ ሳይክል ወር ደግሞ የውሃ ዑደት ብለን ተምረነው ነበር በልጅነታችን። ይህ ጉዳይ ሱረቱ ዙመር ላይ የ39ኛው ሱራ ላይ 21ኛው አያ ላይ ይህን ጉዳይ እንደዚሁ ተገልጾ እናገኘዋለን። እንግዲህ ሱረቱ ዙመር ላይ አለም ተራ አነላህ አንዘለ ሚነስ ሰማኢ ብሎ ማአን ብሎ ይቀጥላል። ምናልባት ቁርአኑን ከፍታችሁ ልታነቡ ትችላላችሁ። ከሰማይ ውሃን እንዳወረደ ከዛ በኋላ ከመሬት ጋር ያለውን ግንኙነት መልሶ እንደሚሄድ በደንብ ገልጾ አስቀምጦታል ማለት ነው። ይህን ነገር እንዲሁም ሱረቱል ሙእሚኑን ላይ 23ኛው ሱራ ላይ 18ኛው አያ ላይ እናገኘዋለን። ተመሳሳይ ሐሳብ እዛ ቦታ ላይ እንገኛለን። የሞደርን ሳይንስ የውሃን ሳይክል መቼ ነው ያጠናው እንዴት ነው የደረሰበት ብለን ስንል የውሃ ሳይክል በውስጡ የመጀመሪያው ኢቫፖሬሽን አለው። ሁለተኛው ኮንደንሴሽን ተብሎ የሚጠራው አለ። ከመጀመሪያ ከመሬት ወደ ላይ ኢቫፖሬት አድርጎ በትነት መልክ ወደ ላይ ይወጣል፣ ኮንደንስ ይሆናል፣ ክላውድ ይፈጠራል፣ ዳመና ይፈጠራል። ከዛ በኋላ ፐርሴፕሽን እና ወደ መሬት ደግሞ ድጋሚ ፍሎ ያደርጋል ወር ደግሞ እንዲፈስ ይደረጋል። ዝናብ ዘነበ ብለን ምንጠራው ማለት ነው። ዝናቡ ይዘንባል፣ ከመሬት በፀሐይ አማካኝነት ወደ ላይ ይወጣል፣ ዳመና ይፈጠራል፣ መልሶ ይወርዳል። አላህ ሱብሓነሁ ወተዓላ በአስፈላጊው ቦታና በአስፈላጊው መጠን መጥኖ ወደ መሬት ይልከዋል። ሌላኛው ቁርአን ውስጥ አሁንም ከምናገኘውና ከአስገራሚ ጉዳይ የዛሬ 1400 ዓመታት በፊት ለመገመትም ለመናገርም የሚከብድ የሆነ ሐሳብ እናገኛለን። ይህም ነቢያችን ሰለላሁ ዐለይሂ ወሰለም እና ሰሃቦች የነበሩበት ቦታ እንዲሁም ደግሞ አሁን የምነግራችሁ ነገር የሱረቱር ረህማን ላይ አርረህማን አለመል ቁርአን ብሎ የሚጀምርልን ማለት ነው። ከ19ኛው እስከ 20ኛው አያ ላይ ምናገኘው ሐሳብ አለ። ይህም ሐሳብ በሁለቱ ባህሮች መሃል ባሪየር ወር ደግሞ መከልከያ ሁለቱ ባህሮች እንዳይገናኙ ግርዶሽ ማድረጉን ይገልጽልናል። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች
በዛ ዘመን ይህንን ባህር ሄደው ሊያዩበት የሚችለው ኦፖርቹኒቲ የላቸውም። ወር ደግሞ ይህንን ባህር አይተው ዜና ሊያመጡ የሚችሉበት ኦፖርቹኒቲ አልነበራቸውም። እንዲሁም ሌላም ቦታ ላይ እንደዚሁ ተመሳሳይ ሀሳብ ተነስቶ እናገኘዋለን። ይህን ነገር ሳይንስ የደረሰበት ኤክስፕሎር ሲደረግ ምድርን የሰው ልጅ ሲዞር ሲመለከት ከዛ በኋላ ምክንያቱም ሲያጠናን የደረሰበት የቴምፕሬቸር ጉዳይ የሙቀት የዴንሲቲ እና የሳሊኒቲ የጨዋማነትና ጨው የበዛበት ያልበዛበት የመሳሰሉ ነገሮች በእነዚህ ምክንያቶች እነዚህ ሁለት ባህሮች በቀላሉ ሳይዋሃዱ የተለያዩ ባህሮች ሆነው ምናልባት በተለያዩ ቦታ ላይ ምስሎቹን ልትመለከቱ ትችላላችሁ። አንድ የውሃ አካል ሆነው ነገር ግን ሁለቱም የተለያየ ከለር ኖሯቸው የማይገናኙ ሆነው እናገኛቸዋለን ማለት ነው። ይህም በቁርአን ላይ ተገልጾ እናገኘዋለን። ሌላው አስገራሚ ጉዳይ አሁንም የሰው ልጅ የውሃን አካል አጥንቶ አልጨረሰም። ባህር በተለይ ደግሞ ውቅያኖሶች እጅግ በጣም ዲፕ እና ሰፊ ናቸው። የምድርን 71% አካባቢ የሚለውን ከበር አድርገውታል። የሰው ልጅ መድረስ የቻለው እነዚህ ቦታዎችን ለማጥናት በጣም ጥቂት ነው። ነገር ግን ሱረቱን ኑር ላይ 24ኛው ሱራ ላይ 40ኛው አያ ላይ በሚገርም ሁኔታ በጨለማ ውስጥ ጨለማ ብሎ የሚገልጸው ደስ የሚል የቁርአን አያ አለና ያንን ብትመለከቱት ውሃ ወር ደግሞ ማዕበል የምንጠራው ነገር ብዙዎቻችን የምናውቀው በብዛት አንደርስታንድ የምናደርገው ከባህር በላይ እንደሆነ ነው ማዕበሉ ብለን የምንገልጸው ማለት ነው። እዚህ የቁርአን አያ ላይ ግን ከባህሩ ውስጡ ማዕበል እንዳለው እንዲሁም ደግሞ ጨለማም ብዙ ጨለማዎች እንዳሉም ደጋግሞ ይገልጽልናል ማለት ነው። በጨለማ ውስጥ ጨለማ እያለ ደጋግሞ ይገልጸዋል። በዛም ውስጥም ደግሞ ዌቮች እንዳሉ ይነግረናል። ይህን ነገር ሳይንቲስቶች በቅርብ ጊዜ ነው የደረሱበት። የሳተላይት ኢሜጆችን በመጠቀም ሰብመሪን የሆኑ የውትድርና ደግሞ ባህር ሰርጓጅ የሆኑ መርከቦችን በመጠቀም ዲፕ ሲ ኢንስትሩመንቶችንም እንደዚሁ በመጠቀም ሳይንቲስቶች በውቅያኑ ውቅያኖስ ውስጥ ማለት ነው። ይሄ የላይኛው ፓርት ሳይሆን የውስጠኛው ፓርት ላይ ራሱን የቻለ ማዕበል እንዳለ እንዲሁም ጨለማ ደግሞ በብርሃን መድረስ የሚችለው የተወሰነውን የውሃ ክፍል ብቻ እንደሆነ ከተወሰነ ሜትር በኋላ ምንም አይነት ብርሃን መድረስ እንደማይችል ደርሰውበታል ማለት ነው። የጨለማውን ደግሞ ስንገልጸው እንደዚሁ ሱረቱ ኑር ላይ ዳርክነስ ዊዝ ዲፕ ሲ ወር ደግሞ የጨለማ በጥልቅ የሆነው ባህር ላይ እጅግ በጣም የሆነ ከፍተኛ ጨለማ መኖሩን ያስረዳናል። ሳይንቲስቶች የደረሱበት ምንድነው? የፀሐይ ብርሃን ውቅያኖስ ላይ መግባት የሚችለው መሄድ የሚችለው ከ0 እስከ 200 ሜትር ድረስ ብቻ ነው። ትዊላይት ተብሎ ደግሞ የሚጠቀሰው የአይነት የብርሃን የሆነ አንጸባራቂ የሆነ የተወሰነ ዳይሬክት የሆነ ሰንላይት ሳይሆን ኢንዳይሬክት የሆነ ብርሃን ልናገኝ የምንችለው ደግሞ ከ200 እስከ 1000 ሜትር ድረስ የሆነ አይነት ብርሃኖች እናገኛለን። ከዛ በኋላ ሚድናይት ልክ የሌሊት አይነት ጨለማ ደግሞ የሚገኘው ከ1000 ሜትር በታች ያለው የውቅያኖስ ክፍል ኦልሞስት ሙሉ በሙሉ ጨለማ እናገኘዋለን። ከ1000 ሜትር በኋላ ሙሉ በሙሉ ጨለማ ነው፣ ልክ ቁርአኑ እንደሚገልጸው ማለት ነው። ይህን ነገር የተደረሰበት የታወቀው በ20ኛው ክፍለ ዘመን ነው። ምንድነው ባህር ሰርጓጅ የሆኑ መርከቦች ተሰርተው ለጦርነት ለምናምን የመሳሰሉ ስራዎችን ሊሰሩ በገቡበት በዛው ነው ይህን ነገር ሊደርሱበትና ሊያውቁት የቻሉት ማለት ነው። ሌላው የሚገርመው ከባህር ውስጥ ከመሬታችን ደግሞ the deepest place ተብሎ ስምጥ ክፍል ተብሎ የሚጠራው እዚሁ ውቅያኖስ ላይ እናገኘዋለን። እስከ 11 ኪሎ ሜትር አካባቢ ነው ወደ ታች የሚወርደው። የፕሬዠር ደግሞ እዛ ውስጥ የምናገኘው ፕሬዠር ግፊት ከ1000 እጥፍ ነው። የባህር ወለል ላይ ከላይኛው የውቅያኖስ ክፍል የምናገኘው ግፊት የአየር ግፊት እዛ ውስጥ የሚገኘው ግፊት በጣም 1000 ሜትር እጥፍ የሆነ ነው። 1000 ታይምስ ወር ደግሞ ከ1000 በላይ እጥፍ የሆነ ግፊት እዛ ቦታ ላይ እናገኛለን። ስለዚህ የሰው ልጅ እንዲሁ በኖርማል ፊዚካል ስትራክቸሩ እዛ ቦታ ላይ ቢገኝ ማንነቱ እስከማይታወቅ ድረስ ሊጠፋ ይችላል ማለት ነው። አንዳንድ አስገራሚ ነገሮችም በዚህ ላንሳ። መቼም ሳይንስ የደረሰባቸውን ለማየት ያህል የውቅያኖስ የምድራችንን 97% የሚሆነውን ውሃ እዛ ውቅያኖስ ላይ እናገኘዋለን። ውቅያኖስ ውስጥ ሳይንቲስቶች አሁንም በግምት የደረሱበት ከ2 ሚሊዮን በላይ የሚጠጉ ህይወት ያላቸው አካሎች ውቅያኖስ ውስጥ ይገኛሉ።
ምናልባት ምድራችን እኛ በጣም ሰፍታብን ወይም ደግሞ ጠባብ ሊሆን ይችላል። ምድራችንን እያስጨነቅናት እንገኛለን። አሁን ደግሞ ከኛ በላይ ፍጥረት የለም ብለን ልናስብ እንችል ይሆናል። ነገር ግን ውቅያኖስ ውስጥ ይህን የሚያህል ፍጥረቶች ተገኝተው እናገኛለን። እንዲሁም ከ80% በላይ የሆነው የውቅያኖስ አካል ማንም የሰው ልጅ አልደረሰበትም። የሰው ልጅ የደረሰበት የነካበት ያጠናው የውቅያኖስ ክፍል ከ20% አይበልጥም ማለት ነው። እንግዲህ እንዲሁ ስናጠቃልለው የዛሬ ፕሮግራማችን ምድራችን ላይ ያለውን የውሃ አካል እንዲሁም ከኛ ስለ ውሃ መፈጠራችን ቁርአን የጠቀሰልን ሀሳቦች በአጠቃላይ አሁን ላይ ሳይንቲስቶች ቢደርሱበትም የዛሬ 1400 ዓመት ግን በዚህ ደረጃ ሊደረስበት አይችልም። ምክንያቱም ሰብመሪን የለም ወር ደግሞ የውቅያኖስ ውስጥ ዲፕ የሆነ ሩቅ የሆነ ቦታ ሄዶ ሊያጠና የሚችል ምንም አይነት ቴክኖሎጂካሊ አድቫንስድ የሆነ መሳሪያ አልነበረም። ሳተላይት ኢሜጆች አልነበሩም። ኦሽኖግራፊክ የሚባለው ሀሳብም ራሱ ሴንሰሮቹ ሳይሆን ሀሳቡ ራሱ አልነበረም። አላኩል ያህል ቁርአን በዚህ አይነት መልኩ ለህይወታችን ጠቃሚ የሆኑ መመሪያ የሆኑ መረጃዎችን ሲያመጣልን በዛው ደግሞ እግረ መንገድ ሳይንቲፊክ የሆኑ እውነታዎችን በውስጡ አካቷል። ህይወታችን ከቁርአን መለየት አይችልም። ረመዳን ቢያልፍም ረመዳን ቢወጣም አላህ ካለ የሚቀጥለው ረመዳን እስኪያደርሰን ድረስ ከቁርአን ጋር ያለን አታችመንት እንደጠነከረ እንዲሄድ እየመከርኩኝ የዛሬው ፕሮግራም እዚህ ላይ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።